ተመልከቱ ያገሬ ልጆች እቺ አስፈራጅ ምን እንደምትሰራ ማለት ነው። የቆመችበትን ተመልከቱ፣ ምን እየሰራች እንዳለም ተመልከቱ። ሲጀመር የስራ ሰው አይደለችም፣ ታስታውቃለች። ዝልክልክ አስመሳይ ነች ማለት ነው። ቅራቅም ቡንዳንቻ ያለው መቼም ቢሆን አይሰራም። አስመሳይ ገና የፎሎ ጥማት ስላለብሽ ለፎሎ ብለሽ የማይሆን ነገር እያመጣሽ ሚዲያ ላይ የምታሰጭ አንቺ በህይወትሽ ተስፋ ቆርጠሽ መሞት ፈልገሽ ሊሆን ይችላል። እኛ ደግሞ መኖርና መሸቀል እንፈልጋለን። ስለዚህ እንሸቀልበት። ያልሆነ ነገር ወደ ሚዲያ ያያዛችሁ የምትመጡ ሸቃሎች እንደው እረፉልን፣ እንሸቀል። እንደው ምን አለ ጋዙ ፈንድቶ እንደው በቂጥሽ ገብቶ እንደው ባፍሽ ቢወጣ እንዴት ደሜን እንዳፈላችኝ አትጠይቁኝ። ወላሂ ላዚም እውነቴን ነው የምላችሁ። ልክ ጥሩ ነገር ልክ የሚያስተምር ነገር እንዳለው ሁሉ እኮ ደግሞ አምጥተው ሚዲያ ላይ ቁጭ የሚያደርጓን ነገር እኮ ነው ደሜን የምታፈላኝ። እሷማ በህይወቷ ተስፋ ቆርጣለች። ምክንያቱም መስራት አትችልም፣ መለወጥ ስለማትችል በህይወቷ ተስፋ ቆርጣ መሞትን እየተጠባበቀች ያለች ነች። ሰው እንዴት በግድ ሞትን ይለምናል? ሰው እንዴት በግድ ሞትን አውሰደኝ ይላል? ያገሬ ልጆች ኧረ እባካችሁ ተው፣ ኧረ ተው። አንቺ ጦሰኛ ማለት ነው። አንቺ አናጋሪ፣ አንቺ አስኮናኝ። እኔ እንዲሁ ብዙ ነገር ልል ነበር፣ ግን እንዳንቺ አይደለሁም እንጂ። ቆይ ምን እየተካሄደ ነው? አይታችኋታል? ያገሬ ልጆች የቆመችበት ምን እየሰራች እንዳለ። በዚህ ቅሌታችሁ እንወደድ ብላችሁ አንዱን ካንዱ ታሽቃብጭና ያን ያሽቃብጭሽለን ነገር ሲደክምሽ ነገ ሲገባሽ ስታቆሚ መዳምሽን ደግሞ ማለት ነው ትዘፍንብሻለች። ለምን መጀመሪያ ስለምደሻታል። አንድ ግዴታችሁ ያልሆነ ነገር ለማሽቃበጥ ብላችሁ በተለይ ከአንድ ቤትማ 2 እና 3 ሆናችሁ የምትሰሩ ከሆነ እነዚያኞቹን ለማስጠላት እናንተ ለመወደድ የማትፈነቅሉት ድንጋይ የለም። ፈንቅለሽ ነው የምትቀሪያት። ምክንያቱም አረብ ነው ማለት ነው። አረብ ነው፣ ሁለት አውቅ ገባሽ? አንቺ ኮተታም። ለምሳሌ ትናንትና አንድ ቪዲዮ አካፍያችኋለሁ ያገሬ ልጆች። ልጅቷ በፊት ምንም ስራ አልመሰላ ቀለል አድርጋ ግዴታዋ ያልሆነውን ስራ አስለመደቻት። ከለመደች በኋላ ደግሞ ሲደክማት ስታቆምባት የለመድኩትን ነገር ለምን ታጎልብኛለሽ ብላ ምን ያክል ያዥ ልቀቂ ብላ ስራዋን እስከ ማበላሸት ሁሉ ልትገለኝ ነው ብላ ተማራ። ሰምታችኋል። ቪዲዮን ያላያችሁ እዩት ማለት ነው። ካስለመድናቸው ኋላስ በቃ ያ ነገር እንደ ግዴታ ነው የሚቆጠረው። ለምን በራሳችን ቅሌት እኮ ነው ብዙዎቻችን የምንቀለው። በራሳችን ቅሌት ማለት ነው። ማለት አሁን እቺ ልጅ የሰራችው ስራ ከባድ ስራ አይደለም። በእርግጥ ግን ያሰራሯ መንገድ በጣም ያስጠላል። ግን ደግሞ እሷ ግዴታ እንኳን ሆኖባት ሌላ አማራጭ አታ ይሄን ስራ ከሰራች ለምንድን ነው ሚዲያ ላይ ይዞ የምትመጣ ነው? እንደኔ ለምን ያስተምረናል? እስኪ ንገሩ። ወይስ እሷ የምትሰራውን ስራ አንዲት መዳም ማይታ ደግሞ ነገ እኔ እንድታዘዝላት ሌላኛው እህቴ እንድትታዘዝላት ፈልጋለሁ? ልቅምቅም መጀመሪያ ለራሳችሁ ወቁ፣ ከዛ ቪዲዮ ቀርጹ ማለት ነው። አሁን ላይ በጣም ሙቀት ነው በሁሉም አረብ ሀገራት ያገሬ ልጆች። እንኳንስ ምክንያት አግኝቶ ሁሉም ነገር ይፈነዳል። በጥንቃቄ ያዙት የሚባልበት ጊዜ ላይ ያለን አሁን ማለት ነው። ካላ በታች ደግሞ ለምንድን ነው ራሳችንን የማንጠብቀው? ለምንድን ነው ጥንቃቄ የማናደርገው? የሆነ ችግር ደረሰብኝ፣ ጋዝ ፈነዳብኝ፣ ፎረም ፈነዳብኝ። ኧረ ፈንዳ ብሎ አንዳንዶቻችሁስ ወላሂ ላዝም እንዴት እንደምታናድዱ። እሷ እያጸዳች ያለችው ከላይ ነው። ገብቷችኋል? የቆመችው ምንድን ላይ ነው? ጋዙ ላይ። ከጋዙ ላይ ምን አድርጋበታለች? ወንበር አድርጋበታለች። እዚህ ተብለሽ ከተገደልሽ ከባድ ስራ አይደለም፣ ማጽዳት ይቻላል። ነገር ግን መሰላል ካለ ለምንድን ነው መሰላል ወጣችሁ የማታጸዱት? ለምንድን ነው ከጋዝ ላይ መቆም ያስፈለገ? አንድ ጋዙ ቢፈነዳስ፣ 2 ወንበሩ ቢሰበርስ፣ 3 ወንበሩ ቢፈነገልስ? እንዴ ፍንግል ሊያርግሽ። እኔማ እንዴት እንዳቃጠለች ቪዲዮዋን ሳይ ወላሂ እየቀለድኩ አይደለም ያገሬ ልጆች። እንዴ ቆይን ያክል ምን ነው በህይወታችሁ ተስፋ ቆረጣችሁ? እንዳልፋችሁ ለራሳችሁ በህይወታችሁ ተስፋ ቆርጣችሁ መሞትን ብቻ የምትፈልጉ ሰዎች ካላችሁ ከዚያው ራሳችሁን ቻሉ። ነገር ግን ለሌሎቻችን እያመጣችሁ ማስተምር ነገር ሚዲያ ላይ አታስጡ ነው። በቃ አታምጡት። እኔን ይዛ መጣች። ምንድን ነው ጥቅሙ? ንገሩኝ። ጥቅሙ ምንድን ነው? እኔ ጥቅም አለው ብዬ አላስብም፣ ጉዳት ቢሆን እንጂ ማለት ነው። ስለዚህ ባካችሁ ያገሬ ልጆች አንድ በቃ አለ አይደለ ወጣ ያለ ስራ ስትሰሩ ቪዲዮ ቀርጻችሁ ማስቀመጥ ከፈለጋችሁ ለራሳችሁ አስቀምጡት። ግን ያልሆነ ስራ እየሰራችሁ ሚዲያ ላይ አምጥታችሁ አታስቀምጡ። ለምን ብትሉ ለሌሎቻችን ጦስ ነው የምትሆኑ። ለሌሎቻችን አሁን ቁርስ አርቤላት ስመጣ ለመዳም ምን አለች ይመስላችሁ? ትናንትና ሀማማን ልታጸዳ ስፖንጅ ብላይ ሰጥቻት ነበርና አንቺዬ ትናንትና ምን እንዳስታወሱ ታውቂያለሽ አለችኝ። አልኳት ሀማማን አላጸዳም ብዬ አድማ አድርጌባታለሁ ብያቸዋለሁ። ቀኑ ካለፈ በኋላ እነግራቸዋለሁ። አሁን 1 ወር አልፎ ምናምን 2 ወር ሊሆን ነው ማለት ነው። ምን እንዳስታወሱ ታውቂያለሽ አለችኝ። እሺ አልኳት። ስሪላንካ ሰራተኛ ነበረቻት። አሁን ድረስ ታወራታለች። በጣም ብዙ አመት ቆይታለች ከሄደች ማለት ነው።
እዚህ ቤት ግን የቆየችው 1 አመት ምናምን ነው። ለምን ከዚህ ቤት ሰራተኛ አይቆይማ። ገባችሁ? ማን ነበር ስሟ? አላህ ጀሚሊ ነው ስሟና ስፖንጁን ስትሰጪ ማን እንዳስታወሽኝ ታውቂያለሽ አለችኝ። እሺ አልኳት። ጀሚሊን አስታወሽኝ ስለላ እንኳን አለች። ማለት ስላት እንዴት እንደምታረግ ታውቂያለሽ አለችኝ። ይሄ አልኳት። ያንን የሰጠሽኝ ስፖንጅ ላይ ሀዲይ በየን ክሎሮክስ ማለት ነው። ክሎሮክስ እና ጀፍ ታረግና ምን ታረጋለች መሰለሽ አልኳት። የማጥባሁን ይሄ የሴራሚኩ እንዳልኳችሁ ሁሌ እሱ የሚገናኝበት መስመር አለ አይደለ? እሱም በዚህ ነበር የምታጸደውና እንዲው አላ በኸይር ነገር ይዘክራትና ዘከርኳት አላለችም። እውነት እሷን ዘክራት መስላችኋል? ያገሬ ልጆች ከሬ የምትፈልጋት ነገር ስላለች ፈልጋ ትቀራለች እንጂ ደግሞ መቼም አላደርግላት። ይሄን ነገር እኮ እኔ እንዳደርግላት ገና መጀመሪያ ብላኛለች። ለኔ እንደውም ያለች በጥርስ ቡርሽ ነበረ። ማን ጅላለ ጅሏን ትፈልግ ነገ ጅሊት ውስጥ መጣት አድርግላት ሸቃሌት ለምን ሲባል ነገ ጠየለ ለሚሄድ ለኮንትራት ቤት ይሄን ያክል ፈርድ የሆነ ግዴታ የሆነ ነገር አትስሩ እያልኳቸው አይደለም። መስራት ኃላፊነት መወጣት ጥቅሙ ለራስ ነው። ግን ራሳችን በማይጎዳ መልኩ መሆን አለበት ነው። አሁን እቺ ልጅ የሰራችው ስራ እኮ ከባድ አይደለም እንዳልኳችሁ። ሁላችንም ቢያንስ በ2 ወር በ3 ወር ማንዴ የምናደርገው ነገር ነው። ግን አደራረጓ በጣም ያስጠላል ነው እንዳልኳችሁ። 2-3 አይነት ጉዳት ነው አሁን እሷ እያሳየች ያለችው እና እኔ ምን ማለት እንዳለብኝ አላውቅም። ለማንኛውም ተው ነው ጥንቃቄ እናደርግ። ካላ በታች ራሳችንን እንጠብቅ። አሁን ላይ በተለይ ሀታ ማለት ነው እኔ ብዙ ለረጅም ሰዓት ጋዙ ሲሰራ አጥፊ ሁሉ ብላኝ ታውቃለች። ወላሂ እውነቴን ነው የምላችሁ። ለረጅም ሰዓት ማለት ነው እንደዚህ በኤሌክትሪክ የሚሰሩ ነገሮችን ከፍታችሁ የምትወህቶች ጥንቃቄ አድርጉ። ለምን ሙቀቱ ከአቅም በላይ ሆኗል። ገባችሁ አይደለም? እነዚህ ኤሌክትሪክ እቃዎች አይታችሁ ከሆነ አይታችሁ ከሆነ ማለት ነው አሁን ላይ ሙቀቱ ከመጠን በላይ ስለሆነ ለምሳሌ የዱባይ መንግስት የግማሽ ቀን ስራ እየሰጠ ነው ያለ። ገብቷቸዋል? ለምን ከአቅም በላይ ስለሆነ አሁን ዙሁር ላይ ምናምን ምሳ ብታዙ ቤት ድረስ ምናምን ምግብ አይመጣላችሁም። ለምን? በሙቀቱ ምክንያት። ገባችሁ? እነሱ የዚህን ያክል ነው የሚጠነቀቁት። እኛሳ እና ተው ያገሬ ልጆች ተው። ነገ ጥለነው ነው የምንሄደው ይሄን ቤት። የኮንትራት ኑሮ ነው። ለራሳችሁም ለልጆችም የማይጠቅም ነገር እያዛችሁ አትምጡ ነው ማለት። ለራሳችሁ እንዳልኳችሁ ተስፋ ከቆረጣችሁ ግን ሌሎቹን ደግሞ ለሌሎቹ እንቅፋት የሚሆን ነገር አታምጡብን። ደግሞ የምንኮተት ነው የምታሳዩን እንዳትሉ። ደግሞ የምንኮተት ነው የምታሳይን እንዳትሉኝ እሺ። ቁርስ እየሰራው ስለሆነ ነው። እዚህ ላይ ካረቅ እያፈለው ነው። ጠጡ የምትወዱን እንኳን አልወድም። ጥሩ ነው፣ ጉልበት ይሆናችኋል፣ አቅም ይሆናችኋል፣ ለጤናም ጥሩ ነውና ባዶ ሼህ ከምትጠጡት ይሄን ጠጡ እሺ። በጣም ጠቃሚ ነገር ስለሆነ ማለት ነው። ኮተታሞች ማንም ይደውልብኝ ደግሞ እና ጠጡን። የወተት ምናምን ነገር አልወድም። ምግብ አትምረጡ ያገኛችሁትን ብሉ። በዚህ አጋጣሚ ሙቀቱ ከመጠን በላይ ሆኗል። ውሃ ጠጡ፣ ራሳችሁን ጠብቁ። ውሃ በተለይ ጠጡ እሺ ማሮች። አውጥታችሁ ፊት ለፊታችሁ አስቀምጣችሁ ስታዩት እያነሳችሁ ጠጡ። ሰላም ሁኑልኝ።